የዛሬው ዕውቀት የዛሬው አመለካከት ቢኖር ኖሮ ትዳሬን አልፈታም የሚሉ ሴቶች ቁጥር በጣም ከፍተኛ ነው። ወንዶችም እንደዚህ። ለምን መነጋገር፣ መግባባት፣ ዕውቀት፣ ጥበብ ሲያስፈልግ ከዕውቀት ማነስ ጥበብ መጉደል የተፋቱ ቤተሰቦች ቁጥር በጣም ብዙ ነው። በዚህ መካከል ግን አልፎ አልፎ በጤንነት ችግር ምክንያት የሚለያዩ ሰዎች አሉ። ይሄ ደግሞ ይደገፋል። ጤና ይስጥልኝ ፕሮግራማችንን ተከታታዮች እንደምንሰነበታችሁ። ይህ ጥበብ ጎጆ የተሰኘው ፕሮግራም ነው። በዚህ ፕሮግራም እንደተለመደው ቤተሰባዊ ነክ ጉዳዮችን፣ ማህበራዊ ነክ ጉዳዮችን፣ አገርን ማህበረሰብን ይጠቅማል ይበጃል የምንላቸውን ሀሳቦች ይዘን የምንመጣበት ፕሮግራም ነው። እንግዲህ ይህንን ቤት ላይክ፣ ሰብስክራይብ እና ሼር በማድረግ ደግሞ አብራችሁን እንድትቆዩ ፕሮግራማችን እንድትከታተሉ እያልኩ ለዛሬ ይዤ የቀረብኩላችሁ ፕሮግራም በፍቺ ውስጥ አሸናፊ ማን ነው በሚል ርዕስ ነው። እንግዲህ ፍቺን ከማውራታችን በፊት ስለ ቤተሰብ እናወራለን። ፍቺ የሚፈጸመው በሁለት ጥንዶች መካከል ነው። እነዚህ ሁለት ጥንዶች ደግሞ አብረው የሚኖሩ መግባባት ሲያቅታቸው የሚወስዱት ሶሉሽን ነው ፍቺ። ነገር ግን ከዛ በፊት ከፍቺው በፊት አብዛኛዎቹ በሙያዬ ኢብሮዬ ድረስ እየመጡ በጣም ሪግሬት ያደርጋሉ፣ ይጸጸታሉ። የዛሬው ዕውቀት የዛሬው አመለካከት ቢኖር ኖሮ ትዳሬን አልፈታም የሚሉ ሴቶች ቁጥርም በጣም ከፍተኛ ነው። ወንዶችም እንደዚሁ። ለምን መነጋገር፣ መግባባት፣ ዕውቀት፣ ጥበብ ሲያስፈልግ ከዕውቀት ማነስ ከጥበብ መጉደል የተፋቱ ቤተሰቦች ቁጥር በጣም ብዙ ነው። በዚህ መካከል ግን አልፎ አልፎ በጤንነት ችግር ምክንያት የሚለያዩ ሰዎች አሉ። ይሄ ደግሞ ኢቭን ይደገፋል። ለምሳሌ አንድ ሰው አእምሮን የሚያመው ከሆነ በሰላም ታክሞ የመኖር ፍላጎት ከሌለው ኢቭን ህመሙንም አይቀበሉም። እና እንደነዚህ አይነት አደገኛ የሆኑ ትዳሮች ለልጆችም ለሌላውም ችግር ስለሚሆን እንደነዚህ አይነቶች ተለያይተው በመጠያየቅ በክብር መቆየት ይችላሉ። አንድ ታሪክ ከዚህ ጋር ተያይዞ ልንገራችሁ። ባልና ሚስቱ ሳይግባቡ ቀርተው ይለያያሉ። ቤቱን ጥሎ ሄዶ ባል ነበረ። ከዚያ የቤተ ክርስቲያን ሽማግሌዎችም ሌሎችም ሰዎች ይህንን ሰው የሚያውቁት ነው፣ ትክክል አይደለም፣ መታረቅ አለባችሁ ብሎ ለምነው አምጥተው እሷም ደግሞ ያው ልጆች አሏቸው 4 ልጆች እና አስታረቋቸው። ግን እሷ እባካችሁ በየጊዜው ስለት ያነሳል፣ በየጊዜው ሊገለኝ ሙከራ ያደርጋል፣ በየጊዜው ያንቀኛል፣ እኔና እሱ በርቀት ብንኖር ጥሩ ነው፣ አታስገድዱኝ ላስትል አይደለም መጽሐፍ ቅዱስ እኔ ፍቺን እጸየፋለሁ ይላል። እኔ እሱን መፍታት ሌላ ማግባት አልፈለኩም። ጀስት ግን ወይ መታከም አለበት ወይም ደግሞ አንድ መፍትሄ መበጀት አለበት። የእሱ ቤተሰቦች ደግሞ እሱ ምንም ችግር የለበትም፣ ጤናማ ነው፣ አንቺ ነሽ ችግር ያለብሽ ይላሉ። እንደ ቤተሰቡ አግሬሲቭ ነው። ከዚያ በግድ አስታረቋቸው። እቤት ገብቶ ልክ ሲያየት ሁሌ ይበሳጫል። ይችን ሴት መግደል ይፈልጋል። ኢቭን እቤት ቁጭ ብሎ ለሱ ምግብ እያዘጋጀች ቡና እያፈላች ነበረ። ውስጡ ግደላት የሚል ስሜት ተሰማው። ቁጭ ባለችበት ሄዶ ያስቀመጠውን ትልቅ ስለት አንስቶ መሀል አናቷን ሰንጥቆ ያች ሴት እዛ ላይ ቀረች። ይሄ እውነተኛ ታሪክ ነው የምነግራችሁ፣ እውነተኛ ታሪክ። ስለዚህ ምንድነው አንዳንድ ጊዜ ሰዎች አእምሯቸውን የሚያማቸው ከሆነ መታከም ነው ያለባቸው እንጂ አስገድዳችሁ እግዚአብሔር ፍቺን ይጸየፋል ተብሎ ገብተው መገዳደል የለባቸው። ነገር ግን ከዚህ ውጪ ደግሞ ባለው ሰዎች ስለ ጋብቻ ያላቸው እይታ ወይም ደግሞ አብረው ሲኖሩ አንዳቸው ከሌላቸው ምን እንደሚጠብቁ ባለማወቅ፣ ኢቭን በወንድና በሴት መካከል ያለውን ልዩነት ባለማወቅ፣ ትዳርን እንዴት መምራት እንዳለባቸው ባለማወቅ ትዳሮቻቸውን የሚፈቱ ሰዎች እነዚህ ማንም በእነሱ መካከል አሸናፊ አይደለም። ጀስት ቢታገሱ ወይም ከሌሎች ሰዎች እርዳታ ቢጠይቁ፣ ሰዎች ቢመክሯቸው፣ የሰዎችን ምክር ቢሰሙ እነዚህ ሰዎች ወደፊት የተሻለ ነገር መቀጠል ሲችሉ ልጆቻቸው እንዳይበተኑ ያደርጉ ነበረ። ነገር ግን አብዛኛዎቹ ፍቺዎች ጥቂት በጤንነት ችግር እና ከባህሪ ችግር የሚፈጠሩ እንዳሉ ሆነው አብዛኛዎቹ ፍቺዎች የሚፈጸሙት ትክክል ባልሆነ መንገድ ነው። ለምን? እግዚአብሔርን መፍራት በትዳር ውስጥ ካለ እግዚአብሔር የተጋበዘበት ቤት ፍቺን አያስተናግድም። ከተነሳው ሐሳብ ውጪ ማለት ነው።
ለምን እውነት ነው ሚልክያስ 2:16 ላይ እንዲህ ይላል እኔ ፍችን እጸየፋለሁ ይላል እግዚአብሔር ፍችን ይጸየፋል ይህ ፍችን የሚጸየፍ ከሆነ በፍች ውስጥ ማንንም በእግዚአብሔር ዘንድ ትክክል ሆኖ ስለማይገኝ ሰዎች ራሳቸውን ቆም አድርጎ ማስተማር ይኖርባቸዋል ማለት ነው ብንፋታ ልጆች ካሉ ምን ሊያስከትል ይችላል በግል ህይወታችን ምን ያስከትላል በልጆቻችን ላይ ምን ያስከትላል በቤተሰብ መካከል ምን ያስከትላል በማህበረሰብ ውስጥ የሚኖረን ኢሜጅ ምን ይሆናል ብሎ ሰው ማሰብ አለበት ስለዚህ ሁለቱም ተሸናፊ ነው የሚሆኑት እንጂ ማንንም አሸናፊ አይደለም በመፋታት ሰው አይሸነፍም ስለዚህ ፍችን ለማስተናገድ ሰዎች እለት በህይወታቸው መማማር አለባቸው ለምን ማንንም በትዳር ውስጥ ትክክል ያለ ሰው ስለማይኖር ሁሉም ሰው በትዳር ውስጥ ይሳሳታል በትዳር ውስጥ ሁሉም ሰው አዋቂ አይደለም ባልንጀራን ይስላል እንደሚለው የእግዚአብሔር ቃል እርስ በርስ በመሳሳት እርስ በርስ በመመካከል የሚዘልቅ ነው ትዳር ስለዚህ ጥንዶች ወደ ፍቺ ለመሄድ ከማዘንበላችሁ በፊት ለመማር በትዕግስት ራስን ማየት እኔ ማንን ምንድነው ያሰብኩ ያለሁት ምንድነው ምኞት በፍቺ ውስጥ ያለው ምኞት ምንድነው አንድ ወንድም ምን አለ ትዳሩን ፈታ ሌላ ገባ እሷንንም ፈታ መጀመሪያ ሆኜ በትዳሬ ሆኜ ሌሎችን ሴቶች ሳይ ሌሎቹ ሴቶች ያምሩኛል እና ሚስቴን ንቃታለሁ አለ እዛም ሲሄድ ያው ስሜት ተመልሶ ሀፕን አደረገኝ ውስጥ ስለዚህ ችግሩ ያለው ለሶስተኛ ጊዜ ቆሎ ችግሩ ያለው እኔ ጋር እንደሆነ አወቁ እዚያም ልጅ ወልዷል እዚህም ልጅ ወልዷል ሰውየው ግን ደስታ የለው እንደነዚህ አይነት ሰዎች ውስጣቸው የሚቅበዘበዝ ሰዎች አሉ እረፍት ያጡ ይሄ ደግሞ ሄዶ ሰዎችን ለአእምሮ ችግር ይዳርጋል በማህበረሰቡ ተቀባይነት ያጣሉ እነዚህ ሰዎች እሱ ልማዱ እኮ ነው ባለፈውም ፈቷል አሁንም ፈቷል እንደዚህ አድርጓል ነው እሱ ሳይሆን ግን አብሮ የሚኖሩ ሰዎች ተገቢውን ኃላፊነት በመውሰድ አብሮ ለመዝለቅ መስራት አለባቸው ግን ያንዱ ወገን ስራ ብቻ አይደለም ሁለቱም ጥንዶች ተስማምተው ነው መስራት ያለባቸው በመጽሐፍ ቅዱስ ወንዶች የተሰጣቸውን ኃላፊነት ሴቶችም የተሰጣቸውን የራሳቸውን ድርሻ እየተወጡ የሚሄዱ ከሆነ ፍቺ ቦታ አያገኝም ነገር ግን አንዳንድ ቦታ ላይ ባሎች ኃላፊነታቸውን ትተው ሚስቶቻቸው እየመገቧቸው የሚኖሩ ባሎች ቁጥር ቀላል አይደለም እነሱ ለዛ ቤተሰብ የተሰጣቸውን ኃላፊነት የዘነጉ በሚስቶች ላይ ትልልቅ ጫና ያስቀመጡ ወንዶች ቁጥር በዚህ ዘመን እጅግ እየበዙ በመጣታቸው ሴቶች ይህንን ጫና ጥላቻ ወደ ፍቺ እንዲመጡ ይገፋፋቸዋል ለምን ልጆቻቸውን በሰላም ማሳደግ ሌላ ተቀላቢ ነው አለች አንዲት ሴት ጥሩ ነው አብረን መኖራችን ጥሩ ግን ካልተጋገዝን እርስ በርስ በጋራ ኃላፊነትን ካልተወጣ ሌላ ተቀላቢ ከልጆቼ ተጨማሪ ተቀላቢ ነው መቀልበው እኔ እንዴት ወንድ እየቀለብኩ እኖራለሁ እሱ ደግሞ የሚያገኘውን ገንዘብ በራሱ በኩል ምን እንደሚያደርግ ለልጆቹም ለቤተሰቦችም የማያሳይባል እንደነዚህ አይነት ባሎች ቁጥር ከጊዜ ወደ ጊዜ እየጨመሩ ኃላፊነታቸውን ይዘነጉ ወንዶች መጨመራቸው ፍቺ እንዲበራከት መንገድ ይሆኑ ይሄ ግን አሁንም ሶሉሽን አይደለም ቢቻል ራያንዳንዱ ሁለቱም ተጎጆች ናቸው በፍቺ ውስጥ አሁን ይሄ እዚህ ጋር ኃላፊነቱን የማይወጣው ባል ቢፈታ ሄዶ ሌላ ቦታ ኃላፊነት መወጣት አይችልም የራሱ ዘመን የተበላሸ ነው የሚሆነው ነገር ግን ጠንክሮ ራሱ ላይ በመስራት ችግሩን አውቆ ከችግሩ ለማውጣት ለመማማር ፈቃደኛ ቢሆን ከመሸነፍ ነፃ ይወጣል ፍቺ ሁለቱም ይሸነፉበታል እንጂ አሸናፊ የለውም በፍቺ አሸነፍኩ ብሎ የሚፎክር ሰው የለም ስለዚህ ጥንዶች ቆም ብላችሁ እንዴት ራሳችንን ማስተካከል አለብን እንዴት ቤታችንን ማዳን አለብን እንዴት መሄድ አለብን ብላችሁ መነጋገር ይኖርባችኋል ከሰውም ዘንድ ከእግዚአብሔርም ዘንድ ሞገስን ታጣላችሁ በእውነት ፍቺን የሚያደርጉ ወንዶችም ሆኑ ሴቶች ከእግዚአብሔር ዘንድ ሞገስን ያጣሉ ይህንን ስንል አንደኛው ወገን ፈልጎ ፈቶ ቢሄድ ሌላዋ ወገን ራሷን ጠብቃ ልጆቿን ጠብቃ በትይዝ ወይም ደግሞ ሴቷን ነው ብላ በሌላ አይነት መንገድ በትዳሯ ላይ ማግጣ ወደ ሌላ ወንድ ብትሄድ
እሷ በእግዚአብሔር ዘንድ ሞገስን ታጣለች። እሱም እንደዚሁ። ነገር ግን ራሳችሁን ጠብቃችሁ የተሰጣችሁን ኃላፊነት ተወጥታችሁ በጋራ ብትዘልቁ ጊዜያዊ በሆነች ትንሽ ደስታ የብዙ ትዳሮች ምክንያት በወሲብ አልተግባባንም ነው። ወሲብ ትንሿ ክፍል ናት። በሌሎች በብዙ ነገሮች መግባባት ቢኖር እቺ ጥቂት ነገር ሰዎችን አታለያይም። ወንዶች ትልቁን ኃላፊነታችሁን ብትወጡ በክብር እግዚአብሔር የሰጣችሁን ትልቅ ሚሽን ብትወጡ በዚህ ምክንያት ሚስቶቻችሁ ጥለዋችሁ አይሄዱም። ነገር ግን ኃላፊነታችሁንም ሳትወጡ እንደገና ሌሎች ብዙ ጉድለቶችን ይዛችሁ በቤታችሁ ስትኖሩ ሴቶች አመፀኛ እንዲሆኑና ወጥተው እንዲሄዱ ትዳራቸውን እንዲፈቱ ተሸናፊ እንዲሆኑ ታደርጋላችሁ። እንደዚህ ወንዶችም የሚስቶቻችሁ ጤንነት ሲዛባ በተለያየ ችግር ሲገቡ ይሄ ለምን አልሆነም ብላችሁ ትዳራችሁን ጥላችሁ ብትሄዱ ተሸናፊዎች ናችሁ፣ ሞገስ አታገኙም። ስለዚህ በትዳር ውስጥ በፍቺ ውስጥ ማንም አሸናፊ አይደለም። ሁለቱም የሚፈቱ ሰዎች ተሸናፊዎች ናቸው። ለማሸነፍ በትዕግስት ኃላፊነትን በመወጣት እርስ በርስ በመከባበር በመዋደድ እውነትን በማድረግ አንዱ ለሌላው ጠበቃ ወይም ደግሞ አንዱ ለሌላው ሴኩሪቲ በመሆን ትዳራችሁን ብትጠብቁ ሞገስን እግዚአብሔር ይጨምርላችኋል። በቤታችሁ ደግሞ የእግዚአብሔርን ቃል መርህ ካደረጋችሁ ቤታችሁ እየዳነ ይመጣል። የሞት የሚመስላችሁ ነገር ሁሉ ሕያው እየሆነ ይመጣል። ስለዚህ በፍቺ ማንም አሸናፊ አይደለም፣ ተሸናፊ እንጂ። ተባረኩ። ለዛሬ ያለኝ ፕሮግራም ይሄው ነው። ይህን ቤት ሰብስክራይብ፣ ላይክ እና ሼር ማድረግን ሳዘነጉ አብራችሁ ቆዩ። በፍቺ ማንም አሸናፊ አይደለም።